እኔ የገብርኤል አገልጋይ ነኝ ማለት የምትችሉት የጠፉ ሰዎች ሲመለሱ ደስ የምትሰኙ ከሆናችሁ ነው። የጠፉ ሰዎች ሲመለሱ ደስ የማትሰኙ ከሆናችሁ እናንተ ራሳችሁን የገብርኤል አገልጋይ ነኝ ብላችሁ መግለጽ አትችሉ። ዓለም ከተፈጠረ ሰዓት ጀምሮ እስከ ዛሬ ድረስ ቅዱሳን መላእክት እያመሰገኑ 15 ደቂቃ ያመሰገኑ አይመስላቸው። የመላእክት ግብራቸው ምንድነው ከተባለ አንደኛ ያድናሉ። ቅዱስ ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እንዲል መዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ቅዱስ ያዕቆብም በሚባርክበት ጊዜ ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴናዎች ይባርክ እንዳለ ኦሪት ዘፍጥረት ምዕራፍ 48 ከቁጥር 16። ስለዚህ የመላእክት ግብራቸው ምንድነው ከተባለ አንደኛ ያድናሉ፣ ሁለተኛ ይረዳሉ። ትንቢተ ዳንኤል ምዕራፍ 10 ከቁጥር 21 ከአለቃችሁ ከሚካኤል በቀር የሚረዳኝ የለም ይላል። በዕብራውያን ምዕራፍ 1 ከቁጥር 14 እንደተገለጸ ደግሞ ቅዱሳን መላእክት የእግዚአብሔር መላእክት የዘላለም ሕይወት ረዳት ናቸው። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ ለማገልገል የሚላኩ መናፍስት አይደሉም ምን ይላል? ስለዚህ ቅዱሳን መላእክት የዘላለም ሕይወት ረዳት ናቸው። የመላእክት ግብራቸው ምንድነው ከተባለ ሶስተኛ ያማልዳሉ። ከእግዚአብሔር ዘንድ ምሕረትንና ቸርነትን ወደ ሰው ልጆች ያመጣሉ። በትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 እስከ 17 እንደተገለጸ ትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 እስከ 17 ባጭሩ እንዲህ ይላል። የእግዚአብሔርም መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣሃቸውን ኢየሩሳሌምንና የይሁዳን ከተማዎች የማትምራቸው እስከ መቼ ነው አለ። ምን እያደረገላቸው ነው? እያማለዳቸው ነው። እግዚአብሔርም መልሶ ከኔ ጋራ ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ወደ ኢየሩሳሌም በምህረት ተመልሻለሁ፣ ቤቴ ይሰራባታል፣ በኢየሩሳሌምም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር በምህረት እንዲመለስ ያደረገው መልአኩ ወደ እግዚአብሔር ምን አድርጎ ነው? አማልዶ ነው። ስለዚህ መላእክት ምን ያደርጋሉ? ያማልዳሉ። አራተኛ የመላእክት ግብራቸው ምንድነው ከተባለ ስለ እኛ ይዋጋሉ። ሁለተኛ ነገሥት ምዕራፍ 6 ከቁጥር 16 እስከ 17 በሁለተኛ ነገሥት ምዕራፍ 6 ከቁጥር 16 እስከ 17 እንደተገለጸው መላእክት ስለኛ ይዋጋሉ። አምስተኛ የመላእክት ግብራቸው ምንድነው ከተባለ ይጠብቃሉ። ቅዱስ ዳዊት በመዝሙር 90 ከቁጥር 10 እስከ 11 እንደተናገረ መዝሙር 90 ከቁጥር 10 እስከ 11 እንዲህ ይላል። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤተ አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና ይላል። ምን ያደርጉ ዘንድ? ይጠብቁ ዘንድ። ስለዚህ መላእክቱን ወደኛ የሚያዛቸው በመንገዳችን ሁሉ እንዲጠብቁን፣ ክፉ ነገር ወደኛ እንዳይቀር፣ መቅሰፍትም ደግሞ ወደ ቤታችን እንዳይገባ ነው ማለት ነው። ፍጥረት ሁሉ የሚጠበቀው በመላእክት ነው። እያንዳንዱ ስነ ፍጥረት ጠባቂ መልአክ አለው። እሳትን የሚጠብቅ መልአክ አለ። ነጎድጓድን የሚጠብቅ መልአክ አለ። በነፋስ ላይ፣ በነጎድጓድ ላይ፣ በመብረቅ ላይ፣ በተለያዩ ስነ ፍጥረታት ላይ የተሾሙ መላእክት አሉ። መጽሐፈ ኩፋሌ ምዕራፍ 2
ከቁጥር 6 እስከ 7 በመጽሐፈ ኩፋሌ ምዕራፍ 2 ከቁጥር 6 እስከ 7 ድረስ እንደተገለጸ ለእያንዳንዱ ስነ ፍጥረት ጠባቂ መልአክ አለው። መጽሐፈ ኩፋሌ ምዕራፍ 2 ከቁጥር 6 እስከ 7 በእሳት አካል ላይ የተሾሙ መላእክትንም በጨለማና በብርሃን አካል ላይ የተሾሙ መላእክትንም በውርጭና በበረድ አካል ላይ የተሾሙ መላእክትንም በውሃ ላይ በመብረቅና በነጎድጓድ ላይ የተሾሙ መላእክትንም በነፋሳት ላይ የተሾሙ መላእክትን በቁርና በውርጭ በመጻውና በክረምት በበጋና በጸደይ በምድርና በሰማይ ባሉ ነፋሳት ሁሉ ላይ የተሾሙ መላእክትን በምሽትና በመንጋት ላይ የተሾሙ መላእክትን ፈጥሯልና ይላል። ስለዚህ በእያንዳንዱ ስነ ፍጥረት ላይ ምን ተሾመዋል? መላእክት ተሾመዋል። አሁን የጠቀስከው ጥቅስ ከሰው ውጪ ያሉ ፍጥረታት ጠባቂ መልአክ እንዳላቸው የሚያስረዳ ነው። የሰው ልጅስ ጠባቂ መልአክ እንዳለው መጽሐፍ ቅዱስ ይናገራል ከተባለ አዎ ይናገራል። የቅዱስ ማቴዎስ ወንጌል ምዕራፍ 18 ከቁጥር 10 የቅዱስ ማቴዎስ ወንጌል ምዕራፍ 18 ከቁጥር 10 እያንዳንዳችን ጠባቂ መልአክ እንዳለን ይናገራል። የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክታቸው ምናቸው? መላእክታቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና ይላል። አንዱን እንዳትንቁ ተጠንቀቁ። ለምን? መላእክታቸው የማንን ፊት ሁልጊዜ ያያሉና? የእግዚአብሔርን ፊት ያያሉና። መላእክታቸውን የተባሉ መላእክታቸው የእያንዳንዱ እና እነዚህን እያንዳንዳቸው እንዳትንቁ። ለምን? ጠባቂ መላኮቻቸው ሁል ጊዜ የማንን ፊት ያዩታልና። ምን ማለት ነው? አንተ ክፉ ሰርተ ያንን ሰው የምታሰናክለው ከሆነ የእሱ ጠባቂ መልአክ ይከሳል ላይ። ስለዚህ መጠንቀቅ ያስፈልጋል። ስለዚህ አምስተኛ ይጠብቃሉ። የመላእክት ግብራቸው ምንድን ነው ከተባለ ስድስተኛ ጸሎትን ያሳርጋሉ። እናንተ ቤታችሁ አንብቧቸው። የሐዋርያት ሥራ ምዕራፍ 10 ከቁጥር 1 እስከ 4 የሐዋርያት ሥራ ምዕራፍ 10 ከቁጥር 1 እስከ 4 የዮሐንስ ራእይ ምዕራፍ 8 ከቁጥር 1 እስከ 4 ባለፈው ከሁለት ሳምንት በፊት ስለ 24ቱ ካህናተ ሰማይ ስንናገር 24ቱ ካህናተ ሰማይ ያጠናሉ ብለን ነበር። የሚያጠኑት ምንድነው ከተባለ የሚያጠኑት አንዱ የቅዱሳንን ጸሎት ነው። እግዚአብሔር አምላክ የቅዱሳን ጸሎት በእናንተ ማይጠንት በኩል ወደ እኔ ያርግ ብሏቸዋልና ቅዱሳን 24ቱ ካህናተ ሰማይ ዕጣን ሲያጠኑ የቅዱሳን ጸሎት በዕጣኑ ጢስ በኩል ወደ ማን ያደርጋል? ወደ እግዚአብሔር ያደርጋል። የዕጣኑም ጢስ ከቅዱሳን ጸሎት ጋራ ከመላኩ እጅ በእግዚአብሔር ፊት ወጣ እንዲል የዮሐንስ ራእይ ምዕራፍ 8 ከቁጥር 4 የመላእክት ግብራቸው ምንድነው ከተባለ ሰባተኛ ይቀጣሉ። የሐዋርያት ሥራ ምዕራፍ 12 ከቁጥር 23 የሐዋርያት ሥራ ምዕራፍ 12 ከቁጥር 23 ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይላል። ስለዚህ ሰባተኛ ምን ያደርጋሉ? ይቀጣሉ። የመልአኩን ቃል በመጠራጠሩ ምክንያት ዘካርያስ በምን ተቀጣ? ዲዳ እንዲሆን አይደለ? ዲዳ እንዲሆን ተቀጣ። ስለዚህ ይቀጣሉ ማለት ነው። የመላእክት ግብራቸው ምንድነው ከተባለ ስምንተኛ ይማልዳሉ። ትንቢተ ዳንኤል ምዕራፍ 12 ቁጥር 1ን እናንተ አንብቡት። ትንቢተ ዳንኤል
ምዕራፍ 12 ከቁጥር 1፣ የሉቃስ ወንጌል ምዕራፍ 1 ከቁጥር 19። የሉቃስ ወንጌል ምዕራፍ 1 ከቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል። መቆም በመጽሐፍ ቅዱስ በብዙ መልክ ይተረጎማል። ይሄ አገባብ የሚተረጎመው ከመማለድ ጋር ነው። ከምን ጋር? ከመማለድ ጋር ነው የሚተረጎመው። በእግዚአብሔር ፊት የምቆመው ማለት በእግዚአብሔር ፊት እምማልደው ገብርኤል ነኝ ማለቱ ነው። ስለዚህ በሁለቱ ጥቅሶች የምታገኟቸው መቆሞች ምንን የሚወክሉ ናቸው? መማለድን የሚወክሉ ናቸው። የመላእክት ግብራቸው ምንድነው ከተባለ 9ኛ ድንቅ ተአምር ያደርጋሉ። የሐዋርያት ሥራ ምዕራፍ 12 ከቁጥር 6 እስከ 10። የሐዋርያት ሥራ ምዕራፍ 12 ከቁጥር 6 እስከ 10። በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር ይላል። አስቡት፣ የሚጠብቁት አንደኛ በሰንሰለት አስረው፣ ሁለተኛ መሃላቸው አድርገው ሁለት ወታደሮች፣ ከዛ ደግሞ ውጪ ላይ ደግሞ በሩ ላይ ደግሞ የሚጠብቁ ጠባቂዎች አሉ። በር አለ እንዳይወጣ፣ ከዛ ደግሞ ውጪ ላይ ደግሞ የሚጠብቁ ደግሞ አሉ። እነሆም የጌታ መልአክ ቀረበ፣ በቤቱም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መቶ አነቃውና መታመት አድርጎ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስህንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይንም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ምኑ? በሩ። ወጥተው ሄዱ እና መልአኩ ቅዱስ ጴጥሮስን ይህን በመሰለ ድንቅ ታምር አድኖታል። እና ድንቅ ታምር ያደርጋሉ። ዳንኤል በአናብስት ጉድጓድ ውስጥ ተርቦ ባለበት ሰዓት ላይ ቅዱስ ሚካኤል ምንድን ያደረገው? ዕንባቆምን አንዲቷን የፀጉሩን ዘለላ ይዞ ዳንኤል ካለበት አስገብቶ ዳንኤልን መግቦ፣ አስቡት፣ አሁንም የፀጉሩን ዘለላ ይዞ ወደ ነበረበት ቦታ መልሶታል። እና ድንቅ ተአምር ያደርጋሉ። የመላእክት ግብራቸው ምንድነው ከተባለ 10ኛ በንስሐችን ደስ ይሰኛሉ። እኔ የገብርኤል አገልጋይ ነኝ ማለት የምትችሉት የጠፉ ሰዎች ሲመለሱ ደስ የምትሰኙ ከሆናችሁ ነው። የጠፉ ሰዎች ሲመለሱ ደስ የማትሰኙ ከሆናችሁ እናንተ ራሳችሁን የገብርኤል አገልጋይ ነኝ ብላችሁ መግለጽ አትችሉ። ለምን? በአንድ ሰው መመለስ ገብርኤል ደስ ስለሚሰኝ። የሉቃስ ወንጌል ምዕራፍ 15 ቁጥር 7 ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ይላል። የመላእክት ግብራቸው ምንድነው ከተባለ ያለማቋረጥ ያመሰግናሉ። የዮሐንስ ራእይ ምዕራፍ 4 ቁጥር 8 የዮሐንስ ራእይ ምዕራፍ 4 ከቁጥር 8 አራቱም እንስሳዎች እያንዳንዳቸው 6 ክንፎች አሏቸው፣ በዙሪያቸውና በውስጣቸውም ዓይኖች ሞልተውባቸዋል። ስለ ክንፍና ስለ ዓይን ከዚህ ቀደም አብራርተናል አይደል? ቅዱስ 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 የነበረውና ያለ የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም ይላል።
ስለዚህ የማያርፉ አመስጋኞች ናቸው ማለት ነው። የማያርፉ የዮሐንስ ራእይ ምዕራፍ 4 ቁጥር 8 አኮቴቶሙ ወእረፍቶሙ ወእረፍቶሙ አኮቴቶሙ እንዲል ምስጋናቸው እረፍታቸው ነው፣ እረፍታቸው ምስጋናቸው ነው እንዲል ማለት ነው። እና እንደውም አባቶቻችን ዓለም ከተፈጠረ ጀምሮ ቅዱሳን መላእክት እስካሁን ድረስ እያመሰገኑ ነው አይደል? ለምን ያክል ሰዓት ያመሰገኑ ይመስላችኋል? ለነሱ እኮ ነው የምላቸው፣ ለእናንተ አይደለም ያልኳቸው። ለነሱ ምን ያክል ሰዓት ያመሰገኑ ይመስላችኋል? ወኢ ይመስሎሙ ለመላእክት ከመዘቀደስዎ መጠነ መንፈቃ ለአሐቲ ሰዓት እምአመ ተፈጥረ ዓለም እስከኔሁ ይላል። ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ እያመሰገኑት አንዱ ሰዓት ለአራት ተከፍሎ የሩብ እንኳን ያህል ያመሰገኑ አይመስላቸውም ይላል። ዓለም ከተፈጠረ ሰዓት ጀምሮ እስከ ዛሬ ድረስ ቅዱሳን መላእክት እያመሰገኑ 15 ደቂቃ ያመሰገኑ አይመስላቸው። መጠነ መንፈቃ ለአሐቲ ሰዓት አይደለም የሚለው ምን ማለት ነው? አንዱን ሰዓት ለአራት ከፍሎ የሩብ ምን ማለት ነው? አንድ ሰዓት ስንት ደቂቃ ነው? 60 የ64ኛው ስንት ነው? ወይ እሺ 60 ሲካፈል ለአራት ስንት ነው? 15። ስለዚህ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ቅዱሳን መላእክት እያመሰገኑ ሳለ ለነሱ 15 ደቂቃ እንኳ ያመሰገኑ አይመስላቸው። ጌታ መላእክትን በከተማ 10 በነገድ 100 አድርጎ ነባቢያን የሚናገሩ ለባውያን አስተዋዮች ማይምራን አዋቂዎች አድርጎ ፈጥሮ ተሰወራቸው። ስለምን ተሰወራቸው ቢሉ በፈጠርኩላቸው አእምሮ ተመራምረው ይወቁኝ ሲል ነው። ሥላሴ መላእክትን ፈጥረው ስለምን ተሰወሯቸው ቢሉ ጌታ መላእክትን ሕያዋን ለባውያን ነባቢያን አድርጎ ፈጥሯቸዋልና ይሹ ይመርምሩ ሲል ነው። መላእክት ባገኙት ዕውቀት ተመራምረው ፈጣሪያቸውን እንዲያውቁ ለማድረግ እግዚአብሔር አምላክ ከፈጠራቸው በኋላ ተሰወራቸው። በዛው ልክ ነፃ ፈቃዳቸውን ጭምር እንዲጠቀሙ እኮ እነሱም ራሳቸውን እንዳልፈጠሩ አውቀው መመራመር ጀመሩ። አንዱ ከአንዱ ጋር ሲገናኝ የአንደኛውን ተፈጥሮ እያደነቀ ማን የፈጠረን ይለዋል። ማን ፈጠረን? መኑ ፈጠረን? ማን ፈጠረን? ወእም ሀበ አይቴ መጻእይነ ከወዴትስ መጣን እያሉ ይነጋገሩ ነበረ፣ ይመራመሩ ነበረ። ወይስ እርስ በርሳችን ተፈጣጠርን አሉ። እንዲህ ያሉ ተመራመሩ። በዚህ ሰዓት ሳጥናኤል ዝቅ ብሎ ቢያደምጥ ድምፅ አገኘ። ቀና ብሎ ድምፅ ቢፈልግ ድምፅ አጣ። በዚህ ሰዓት ላይ ማንም ሳይቀድመኝ ልቅደማቸው ብሎ በህሊናው እኔ ፈጠርኳችሁ ልበላቸው ብሎ አስቦም አልቀረ ተናገረ። ምን አለ? አነ ፈጠርኩክሙ ኪያየ ሰብሑ አለ። እኔ ፈጠሪያቸዋለሁና አመስግኑኝ አላቸው። በዚህ ሰዓት ላይ የእሱ ነገድ ከ3 ተከፍለዋል። የተጠራጠሩ አሉ። ከሱ ውጪ ፈጠርኳችሁ ያለን የለም። ፈጥሮን ይሆን? አረ ክንፉ እንደ ክንፋችን፣ ሰይፉ እንደ ሰይፋችን፣ እኔ እንጃ የፈጠረን ግን አይመስልንም ብለው ተጠራጠሩ። የተጠራጠሩት
በአየር ቀርተዋል። ዛሬ የአየር አጋንንት የሚባሉት እነሱ ናቸው። አሁን ፈጠርከን ያሉ አሉ። እንዲህ ያሉት ደግሞ ወደዚህ ዓለም ወርደዋል። ምን አንተ ተፈጥረን እኛ ፈጠርንህ እንጂ ያሉም ደግሞ አሉ። እንዲህ ያሉትም አብረው ወርደዋል። በዚህ ሰዓት ላይ ቅዱስ ገብርኤል ንቁም በበህላዌነ እስከንረክቦ ለአምላክነ ብሎ አጽናናቸው። የፈጠረንን አምላክ እስክናገኘው ድረስ በያለንበት ጸንተን እንቁም አላቸው። እንዲህ ብሎ ካጸናቸው በኋላ ጨርሰው ሳይክዱ ለይኩን ብርሃን ብሎ ብርሃኑን ፈጠረላቸው። ከወደ ምስራቅ የብርሃን ጎርፍ በየከተማቸው አፈሰሰላቸው። በተፈጥሮ ለተሰጣቸው ይህ ዕውቀት ብርሃኑ ማለት ነው አጋዥ ሆኖላቸው ቅዱስ 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 ብለው አመስግነዋል። ሰይጣን አነ ፈጠርኩክሙ ኪያየ ሰብሑ ሲል ቅዱስ ሚካኤል እውነቱን ገለጠ። ምን አለ? ክንፍህ እንደ ክንፋችን፣ ሰይፍህ እንደ ሰይፋችን። ታዲያ እኛን ከመሰልክ እንዴት ፈጣሪ ልትሆን ትችላለህ ብሎ እውነቱን ተናገረ። ቅዱስ ገብርኤል ደግሞ ምን አለ? ንቁም በበህላዌነ እስከንረክቡ ለአምላክነ አለ። የፈጠረንን አምላካችንን እስክናገኘው ድረስ በያለንበት ጸንተን እንቁም አለ። እግዚአብሔር አምላክ ጨርሰው ሳይክዱ ለይኩን ብርሃን ብሎ ብርሃንን ፈጠረላቸው። በዚህ ሰዓት ላይ በተፈጥሮ ለተሰጣቸው ዕውቀት ብርሃኑ አጋዥ ሆኖላቸው ቅዱስ 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 ብለው አመስግነዋል። ወዝንቱ ብርሃን ኮኖሙ ጥበብ እንዲል ብርሃኑ ምን ሆናቸው? ዕውቀት ሆናቸው። እግዚአብሔር በምን በኩል ይታወቃል? በስነ ፍጥረት በኩል ይታወቃል። ሰይጣን እኮ ሞክሮ ነበር እኮ እኔ ፈጣሪ ነኝ ካልክ እስቲ ፈጥር አሳየን አሉት። እሺ ብሎ ሊፈጥር ወደ እሳት እጁን ቢሰድ እሳቷ ምን አደረገችው? አቃጠለችው፣ አስጓጎረችው፣ አስጮኸችው። እግዚአብሔር አምላክ የእሱን መመለስ እንጂ መጥፋቱን ስለማይወድ በዝምታ ፈወሰው። ወይ ለካ የልቤን ተንኮል አላወቀብኝም ብሎ ሲያስብ ልቡንም አቃጠለው። ጮኸ እና ሞክሮ ነበር፣ ነገር ግን አልተሳካለትም። ይሄን እያዩ ግን በደፈናው የተከተሉት አሉ። እግዚአብሔር አምላክ ስምንተኛ ብርሃንን ፈጠረ።